ምን እንደሆነ አላውቅም ዛሬ አልቻልኩም። ሰላም ጤና ይስጥልን የተከበራችሁ የማራኪ ኒውስ ቤተሰቦች እንደምን አላችሁልን? እንግዲህ ዛሬ ጠዋት የተሰማ መረጃ አለ። ተወዳጁ ሙዚቀኛ ድምፃዊ ጎሳዬ ተስፋዬ በታላቋ እንግሊዝ ለንደን ከተማ የሙዚቃ ኮንሰርቱን ለታደሙት የዲያስፖራ ማህበረሰብ አባላት በተሳካ ሁኔታ ኮንሰርቱን ካጠናቀቀ በኋላ በገጠመው ድንገተኛ የጤና እክል ምክንያት ወደ ሀገር ቤት መመለሱን አስታውቋል። እናም ድምፃዊው በይፋዊ የማህበራዊ ትስስር ገጹ ላይ እንዳጋራው ከሆነ በአውሮፕላን ማረፊያ ውስጥ በዊልቸር ተቀምጦ የሚያሳይ ምስል በማጋራት አድናቂዎቹን ያሳሰበ አጭር መልእክት አስተላልፎ ነበር ጠዋት ላይ። በመልእክቱም ታምሜ ገባው ስለ ሁሉም ነገር እግዚአብሔር ይመስገን በማለት የገለጸ ሲሆን የሙዚቃ ኮንሰርቱን አቅርቦ ከጨረሰ በኋላ ታዲያ ስለገጠመው የጤና እክል አይነትም ሆነ ስለ ህመሙ ዝርዝር መረጃ አላጋራም ነበር። ይሁን እንጂ ግን ድምፃዊ ጎሳዬ ተስፋዬ የታመመበትን ምክንያት በግልጽ በማህበራዊ ትስስር ገጹ ላይ ባያስታውቅም መረጃዎች እንደሚጠቁሙት ከሆነ ግን በለንደን ኤርፖርት ውስጥ ያለ ወደ አዲስ አበባ ለመመለስ በዝግጅት ላይ ያለ አንሸራታች ፍሎር ላይ በድንገት አንሸራተተውና እንደወደቀ ነው መረጃዎች የሚያመላክቱት። በዚህ ምክንያት ታዲያ ይህ አንሸራታች ፍሎር በወደቀበት ሰዓት ጉልበቱን እንደመታውና የእግር ጉዳት እንደገጠመው የተናገሩ ይገኛሉ። እናም አሁን ላይ መረጃዎችም እንደሚያሳዩት ከሆነ ወደ ሀገሩ ኢትዮጵያ ከተመለሰ በኋላ በቤት ውስጥ ሆኖ የሕክምና ክትትልም እየተደረገለት እንዳለም ለማወቅ ችለናል። ጎሳዬ ተስፋዬ በኢትዮጵያ ዘመናዊ ሙዚቃ ኢንዱስትሪ ውስጥ ላለፉት 2 አስርተ ዓመታት ጉልህ ስፍራ ከሚሰጣቸው እንዲሁም ደግሞ በልዩ የድምፅ ቃናውና በተወዳጁ የፍቅር ዜማዎቹ ከፍተኛ አድናቆትን ካተረፉ ታላላቅ አርቲስቶች መካከል አንዱ እንደሆነ ይታወቃል። በለንደን የነበረውን ታላቅ የሙዚቃ ኮንሰርት ታዲያ በድምቀት አቅርቦ ከጨረሰ በኋላ ይህ የጤና እክል ማጋጠሙን ተከትሎ በርካታ የሙዚቃ አፍቃሪዎች፣ የጥበብ አጋሮችና አድናቂዎቹ በማህበራዊ ሚዲያ ገጾች ላይ ፈጣን የሕክምና ማገገም እንዲያገኝና ወደ ቀድሞ ሙሉ ጤናው እንዲመለስ ያላቸውን ልባዊ ምኞትና ጸሎት በመግለጽ ላይ ይገኛሉ። እኛም በማራኪ ኒውስ ስም ለሙዚቀኛው ጎሳዬ ተስፋዬ በቶሎ አገግሞ ወደ መደበኛ ስራው እንዲመለስ መልካም ምኞታችን እንገልጻለን። እስኪ ምን ሆኜ ነው ያቃተኝ